መቀሌና ቴህራንም እዛ መካከለኛው ምስራቅና እዚህ ቅርባችን ሰሜን ትግራይ ሁለት ጦርነቶች ሊነሱ ቋፍ ላይ ናቸው። እኛ ስለ ሰው ልጆች ህይወትና ስለ ምድሪቱ ሰላም ሲባል በሁለቱም አቅጣጫ የታሰቡ እልቂቶች እንዲቆሙ እንመኛለን። ለሀገራችን ለዓለማችን ሰላም እንናፍቃለን። እየሆነ ያለው ግን እንዲህ ነው። ከቅርባችን ሰሜን ትግራይ እንጀምርም። ዓለም አቀፍ የዜና አውታሮች ከትናንት ጠዋት ጀምሮ የትግራይ ክልልን ስም እንደ ርዕሰ ጉዳይ እየተጠቀሙ የተለያዩ መረጃዎችን ሲጽፉ ውለው አምሽተዋል። በተለይ የኢትዮጵያ አየር መንገድ ዕለት ሐሙስ ወደ ትግራይ ክልል ከተሞች የሚያደርገውን በረራ መሰረዙ የዓለም አቀፍ ሚዲያውን ትኩረት ሁሉ ስቧል። ቢቢሲ በእንግሊዝኛ ዘገባው ፋይትስ ቱ ኖርዘርን ኢትዮጵያ ካንሰልድ አስ ፔርስ ማውንት ኦፍ ሪዋርድ ኮንፍሊክት በሚል ርዕስ በአካባቢው የግጭት ስጋት መቀስቀሱ ነው በረራው የተቋረጠው የሚል ዜና ሲዘግብ፣ የአማርኛ ቋንቋ ዘገባውን ግን የኢትዮጵያ አየር መንገድ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች መሰረዛቸው ተሰማ በሚል የለዘበ ርዕስ ሰጥቶታል። አልጀዚራ በበኩሉ ከዲፕሎማሲ ምንጮች ሰማው በሚል በፌዴራል መንግስቱ ሰራዊትና በትግራይ ታጣቂዎች መሃል ውጊያ ፈነዳ የሚል ርዕስ ያለው ዘገባ አስነብቧል። ሌሎች ሚዲያዎችም በአካባቢው ጦርነት ስለመቀስቀሱ መዘገብ ጀምረዋል። የትግራይ አክቲቪስቱ አሉላ ሰለሞን ጦርነትን እንጤፍ እምቢ ጦርነት ሳይኖ ጦርነት የሚል አጭር መልእክት በሶስት ቋንቋ ለጥፎም ታይቷል። ነገሮች ወሰናቸውን አልፈው ውጊያዎች መፈንዳት እንደጀመሩ ቢነገርም በሌላ ወገን የትግራይ አመራሮች የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚቻለውን ሁሉ ያደርጋል የሚል ማስተባበያ አሰምተዋል። ነገር ግን ከማስተባበያውም ስር ጥሩ ሁኔታዎች በአየሩ ላይ እንደማይነፍሱ አሳብቀዋል። በሁኔታው ተደናግጠው የሽመታ ስርዓታቸው ግራ ላጋባቸው ነጋዴዎችም ተረጋጉ የሚል ያልተረጋጋ መልእክት አስተላልፈዋል። መቼም በዝሆኖቹ ጠብ የሚጎዳው ሜዳው መሆኑ ሳይታለም የተፈታ ነው። ዛሬም ጦሱ የሚተርፈው የአካባቢው ሰላማዊ ዜጋ ነው። ሕፃናትና አዛውንቶች፣ ለፍተውና ጥረው ነገን በበጎ የሚያልሙ ወጣቶች፣ ክብርና ጥበቃ የሚናፍቁ ሴቶች፣ ውጊያው ጦሱ ለነሱ ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪና የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ የቀድሞ ታጋዮች ለሌላ ዙር ግጭት እንዳይሳተፉ አስጠንቅቀዋል። አንዳንዶች የግዛት አንድነትን እናስመልሳለን በሚል ትግራይ ክልልን ወደ ጦርነት ለመጎተት እየሞከሩ ነው ብለዋል። አሁን ላይ ውጥረቱ ፈንድቶ የታየው የማንነት ጥያቄ ባላቸው አካባቢዎች ነው። ህወሓት በእነዚህ ወገኖች አቅራቢያ ትንኮሳ መጀመሩ ቢነገርም ይህን አስመልክቶ እስካሁን በይፋ የተሰጠ ማብራሪያ የለም። ነገር ግን በእነዚህ የውስጥ ድንበሮች አካባቢ የተነሳ ግጭት ለጊዜያዊ ድንበር ስጋት መሆኑ እንደማይቀር ይገመታል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር የሰሞኑ የዚህ ቀጠና ጉብኝት በኢትዮጵያና በኤርትራ በኩል ጦርነት የሚሸቱ አዝማሚያ በመኖሩ ግብጽ ወደ ኢትዮጵያ እያደረገች ያለው መጠጋትና የአካባቢውን ሰላምና መረጋጋት በተመለከተም ለመምከር እንደሚሆን የዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኞች ይገልጻሉ። ውጥረት የታየበት የመለው የኢትዮጵያ ውስጥ ጉዳይም ከመወያያ ነጥቦች አንዱ ሳይሆን እንደማይቀር ይገመታል። ታዲያ የአሜሪካው መልእክተኛ በሄዱ ማግስት የግጭት ለማገርሸት መቃረቡ የፕሪቶሪያው ስምምነት ፍጻሜ መሆኑን ማሳያ ሆኗል። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። በትግራይ ክልል ከተሞች ምን እየተከናወነ ነው? ህዝቡስ እንዴት እየኖረ ነው? የዚህ ሰሞን የአብዛኛው ሰው ጥያቄ ይህ ነው። የግፋ ኢትዮጵያ በትግራይ ያለው ሁኔታ ምን ይመስላል በሚል ርዕስ በመቀለ ዘጋቢው ያገኛቸው መልከታዎች እንዲህ አጋርቷል። በጥሬ ማውጣት የሚቻለው ገንዘብ ብር 2000 ብቻ ነው። አንዳንዶቹ ሲስተም የለም በሚል ምክንያት ሩብ ገንዘብ መስጠት ያቋረጡ አሉ። ይህን ያሉት የመቀሌ ከተማ ነዋሪዎች ናቸው። በትግራይ ክልል ጥቅምት 24 ቀን 2013 ዓ.ም ተጀምሮ ከ3 ዓመታት እጅግ አስከፊ የጦርነት ጊዜያት በኋላ ጥቅምት 24 ቀን 2015 ዓ.ም በፕሪቶሪያ የሰላም ስምምነት የመሬትና የሰማይ ተኩስ ቆሞ በክልሉ ተነጻጻሪ ሰላም ተረጋግጧል።
ስምምነቱ ከተፈጸመ በኋላ ትግራይ ፍጹም መረጋጋት መጎናጸፍ ቢያቅታትም ባለፉት 3-4 ቀናት ያለው ሁኔታ ግን ባስ ያለ በመሆኑ ህዝቡ ዳግም የተሟላ ጦርነት ይቀሰቀስ ይሆን በሚል እንቅልፍ አጥቷል። ከጥር 18 ቀን 2018 ዓ.ም ጀምሮ በሰሜን ምዕራብ አካባቢዎች የግጭት ምልክቶች መታየታቸው ህዝቡን ከፍተኛ ጭንቀት ላይ ጥለዋል። በትግራይ ያለውን መጥፎ የጦርነት ስሜቱን ተከትሎ በተለይ በመቀሌ ውጪ በሚገኙ የክልሉ ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመረም ሰንበትበት ብሏል። ከባንክ በቀን እስከ 50 ሺህ ከኤቲኤም እስከ 10 ሺህ ማውጣት የሚፈቀደው የብሔራዊ ባንክ አሰራር መስራት ካቆመም ቆይቷል። የእንዳስላስ ሽረና አካባቢዋ ኤቲኤም ማሽኖች ስራ ካቆሙ ሰነባብተዋል። ረጅም ወረፋ በመጠበቅ በባንክ ገብቶ በጥሬ ገንዘብ ማውጣት የሚቻለው በብር 2000 ብር ብቻ ነው። ሁኔታው በጦርነት ስጋት የመጣ ነው እየተባለ ሲሆን ከመቀሌ ውጭ ባሉ ከተሞች የታየው የጥሬ ገንዘብ አቅርቦት እጥረት ወደ ዋናዋ ከተማዋ ድረስ ዘልቆም ነዋሪዎችን ማስጨነቅ ከጀመረም ቀናት ተቆጥረዋል። ኤክፋ ኢትዮጵያ ይህንን ሪፖርት እስካዘጋጀበት ጊዜ ድረስ የኢትዮጵያ አየር መንገድ ይፋዊ መግለጫ ባልሰጠበት ዛሬ ሐሙስ ጥር 21 ቀን 2018 የአውሮፕላን በረራ ተቋርጦም ውሏል። ይህን ተከትሎ በመቀሌ የሚስተዋለው አየር ጥቅምት 2013 ዓ.ም ጦርነቱ ሊጀመር ስለነበረው መጥፎ ጊዜ የሚታወስ ነው። ዛሬ ሐሙስ ጥር 21 ቀን 2018 ዓ.ም በመቀሌ በሚገኙ መንግስትና የግል ባንኮች ወትሮ በተለየ በጥሬ ገንዘብ ፈላጊዎች ተጨናንቀው ቢታዩም ባንኮቹ ለማስተናገድ ተቸግረዋል። በርካታ የኢትዮጵያ ንግድ ቅርንጫፎች ሲስተም የለም በሚል ምክንያት አገልግሎት ውጭ ሆነው ሲውሉ ጥቂቶቹ ለአንድ ደንበኛ 2000 ብር ሲሰጡ ነበርም። ጥቂት የግል ባንኮች ጠዋት ላይ የብሔራዊ ንግድ ባንክን አሰራር በመከተል እስከ 50 ሺህ ብር ጥሬ ገንዘብ መስጠትና በኤቲኤም ማሽን ማስተናገድ ቢጀምሩም በተገልጋይ ብዛት ከሰዓት በኋላ 10 ሺህ ወደ መስጠት ወርደዋል። ሁኔታው ተረጋግቶ በቢሊዮን የሚገመት ከባንኮች ውጭ ያለው ብር ካልተመለሰም በሚቀጥሉት ቀናት ጥሬ ገንዘብ ከባንክ የማውጣት አገልግሎት ሊቆም ይችላል የሚል ስጋቶችን የባንክ ባለሙያዎች ተናግረዋል። በወቅታዊ ሁኔታ ጋር ተያይዞ የመቀሌ ከተማ በርካታ ነዋሪዎች ምግብና ምግብ ነክ ዕቃዎች በስፋት ሲገዙ የተስተዋለ ሲሆን እንደ ዘይት በመሰሉ በቆየው የመግዣ ዋጋ ባለ 5 ሊትር እስከ 500 ብር ጭማሪ ተስተውሏል። ሐሙስ ጥር 21 ቀን 2018 ዓ.ም ወደ ሁሉም የትግራይ አውሮፕላን ማረፊያዎች የተቋረጠው በረራ አርብ ጥር 21 ቀን 2018 ዓ.ም እንደሚኖር የኢትዮጵያ አየር መንገድ ተጓዦች ዲጂታል ሲስተም ያሳያል። የሐሙሱ በረራ ለምን እንደተቋረጠም ለመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ጥያቄ ያቀረበው ቴክቫ በረራው የተቋረጠው በመጥፎ አየር ሁኔታ እንዳልሆነና ከዚህ ውጭ ያለ ምክንያት ለምን እንደሆነም ከበላይ አካላት እንዳልተናገራቸውና እንደሚያውቁት ተናግረዋል ሲል ቴክቫ ዘግቧል። መቀሌን ለቀን ወደ መካከለኛው ምስራቅ እንጓዝም። ከዛ ሌላኛው በጦርነት ቋፍ ላይ ያለም አካባቢ እናገኛለን። ቴህራንም የትራምፕ የውሃ ላይ እሳቶች በፐርሺያዎቹ አቅራቢያ እየዋኙ ነው። በኢራን ውስጥ ያሉ ኢላማዎችን በተመለከተም እስራኤልና አሜሪካ መረጃ እየተለዋወጡ እንደሆነም የአሜሪካው መገናኛ ብዙሃን አክሲዮስ በድረገጹ ያወጣው መረጃ ይጠቁማል። ነገሩ ተባብሷል። ይሄ ያሰጋቸው የአካባቢው ሀገራት አራመላምቱ እየተባባሉ ነው። የአሜሪካ ከፍተኛ ባለስልጣናት ከእስራኤልና ሳውዲ መሪዎች ጋር ለመወያየት ቀጠሮ ይዘዋል። ምናልባት የቀጠሮው ውጤት የጦርነቱ ማስጀመሪያ ፊሽካ አሊያ የጡዘቱ ማስተባበያ ሊሆን ይችላል። ከዚህ ቀደም በነበረ መሰናዶም ዝቅተኛው የጦር መርከብ ዩኤስኤስ አብርሃም ሊንከን ወይም ሲቪኤን 72 ኢራን አቅራቢያ መክተሟን ዘግበን ነበርም። አሁን ደግሞ ተጨማሪ የጦር መርከብ ወደ ስፍራው መድረሱን ቢቢሲ ዘግቧል። ዘመናዊው የጦር አውሮፕላንና መርከቦችን እንዲሁም ሚሳኤሎችን ማውደም የሚችለው ዩኤስኤስ ዴልበርት ዲ ብላክ የተባለው በሲዩዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራም ረቡዕ መታየቱን የባህር ላይ እንቅስቃሴን የሚያመለክተው ማሪን ትራፊክ የተባለው ድረገጽ አመላክቷል። ግዙፉ የጦር አውሮፕላኖች ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙ ይታመናል። ማክሰኞ ዕለት አንድ የአሜሪካ ባለስልጣን ግዙፉ መርከብ ወደ አካባቢው እንደደረሰ ለቢቢሲ ቢያረጋግጡም በመርከቦች እንቅስቃሴ መከታተያ ላይ ግን ከሳምንት በላይ ሳይታይ
ቆይተዋል። የቢቢሲ መረጃ ማጣሪያ ወይም ቢቢሲ ቬሪፋይ እንዳረጋገጠው ኦስፕራይ የተባሉት ወደ የተለያዩ አቅጣጫዎች በቀላሉ መብረር የሚችሉት የአሜሪካ ባህር ኃይል ወታደራዊ አውሮፕላኖች በባህረ ሰላጤው አካባቢ ወደ ኦማን ሲበር ተመላክቷል። ይህም ግዙፍ አውሮፕላን ተሸካሚ መርከብ ወደ አካባቢው መድረሱን የሚያመለክት ነው። በተጨማሪም አቡዳቢ ውስጥ ከሚገኘው ጦር ሰፈር የተነሳ የአሜሪካ ባህር ኃይል ቃኝ ድሮን በኢራን የባህር ዳርቻ አቅራቢያ ቅኝት እያደረጉ መሆኑ ተዘግቧል። ቢቢሲ ቬሪፋይ ከሳተላይት ምስሎች እንዳጣራው ኢራን ከዳርቻዋ ጋር በሚያዋስነው ሆርሙዝ ሰርጥ ድሮን ተሸካሚ መርከቧን አሰማርታለች። መርከቧ አየር ጥቃት መከላከያ ስርዓት ያላት ሲሆን ከፍተኛ ቁጥር ያላቸውን ድሮኖችና ሄሊኮፕተሮችን የምትይዝ ናት።